ሰላም ተማሪዎች እንዴት ናችሁ? በዚህ ቪዲዮ ይዤላችሁ የቀረብኩት ተርማል ኤክስፓንሽንስ ኦፍ ማቴሪያል ያ ማለት የተለያዩ ቁሳቁሶች እንግዲህ ሙቀት በሚያገኙበት ጊዜ ይስፋፋሉ፣ ቅዝቃዜ በሚያገኙበት ጊዜ ደግሞ ሳይዛቸው እየቀነሰ ይመጣል ማለት ነው። እዚህ ቪዲዮ ላይ የምናየው የእነዚህን ማቴሪያል ባህሪያት ይሆናል። አስተውላችሁ የምታውቁ ከሆነ እንግዲህ ቀዝቃዛ የአየር ጸባይ በሚኖርበት ጊዜ በር ለመክፈትና ለመዝጋት አስቸጋሪ ይሆናል። በሩ ነክሶ ይዛል። እንደዚሁም ደግሞ ሙቀት በሚሆንበት ጊዜ ደግሞ በቀላሉ መከፈትና መዘጋት ይችላል። ይህ እንዴት ሊሆን ቻለ የሚለው ጥያቄ ውስጣችሁ ጋር ተፈጥሮ ከሆነ እዚህ ቪዲዮ ላይ ምላሽ ታገኛላችሁ። እዚህ ቪዲዮ ላይ እንግዲህ ሁሉንም ሳይንሳዊ በሆነ መልኩ አብራራላችኋለሁ። ከማቴሪያል ሙቀት በሚያገኙበት ጊዜ የሚስፋፉበት መጠን ይቀያየራል፣ ሳይዛቸው የሚቀያየሩበት መጠን ይለያያል። ስለዚህ እነዚህ ነገሮች ሁሉ ቆንጆ አድርጌ አስረዳችኋለሁ። ቪዲዮዎቹን አዘጋጅቼ ያቀረብኩላችሁ እኔ ቢልልኝ አማራ ነኝ ከሳቋማን እንግዲህ በቴሌግራም በዩቲዩብ እና ዌብሳይታችንን www.saqama.comን መጎብኘታችሁና ጆይን ማድረጋችሁን እንዳትረሱ። ሁልጊዜም ቢሆን ለእናንተ የሚጠቅሙና በቀላሉ ተብራርተው የተሰሩ ቪዲዮዎቹን አዘጋጅተንላችኋል። ማንኛውም ጥያቄ ሲኖራችሁ ደግሞ ጠይቁን። ሁልጊዜም ቢሆን እኛ የእናንተን ጥያቄ ለመመለስና ለማገዝ ዝግጁ ነን። እንግዲህ ወደ መጀመሪያው ፓርት እንሄዳለን። ይህንንም ቪዲዮ አይታችሁ ስትጨርሱ የምታገኟቸውን ነገሮች እነግራችኋለሁ። መጀመሪያ you can define thermal expansion እንግዲህ የሙቀት መስፋፋት ማለት ምን ማለት ነው የሚለውን በትክክል ሳይንሳዊ በሆነ መልኩ ዲፋይን ማለት ትችላላችሁ። ከዚህ በተጨማሪ ደግሞ you can describe the difference in expansion rates of materials እንግዲህ እንደሚታወቀው እንደነገርኳችሁ አንድ ማቴሪያል ከሌላ ማቴሪያል ጋር ኤክስፓንድ የሚያደርግበት ልዩነት የተለያየ ነው። ለምሳሌ ፕላስቲክ እና ብረት ወይም ደግሞ ብረትና ግላስ የተለያየ አይነት የኤክስፓንሽን መጠን ነው ያላቸው። ስለዚህ የነዚህን ባህሪያት ምን ይመስላል የሚለውን ኤክስፓንድ የሚያደርጉበትን ፍጥነት ወይም ደግሞ ሁኔታ መለየትና ማብራራት ትችላላችሁ። ከዚህ በተጨማሪ ደግሞ you can recommend materials for construction purpose based on their expansion rate እንግዲህ ለኮንስትራክሽን ወይ ደግሞ ለተለያየ ግንባታ የሚያስፈልጉ ማቴሪያሎች የትኞቹን ብንጠቀም የተሻለ ነው የሚለውን ከነዚህ ባህሪያታቸው ያ ማለት ኤክስፓንድ ከሚያደርጉባቸው ባህሪያቶች በመነሳት ሪከመንድ ማድረግ ትችላላችሁ ወይም ሐሳብ መስጠት ትችላላችሁ ወይም ዲዛይን እንድታደርጉ ያግዛችኋል ማለት ነው። ከዛ በተጨማሪ ደግሞ you can calculate temperature dependent linear expansions of material እንግዲህ የአንድን ማቴሪያል ኤክስፓንሽን ሬቱን ወይም በምን ያክል ሌንግዝ እንደሚጨምር ካልኩሌት አድርጉ ተብላችሁ ብትጠየቁ እንዴት ካልኩሌት እንደምታደርጉ ስቴፕ ባይ ስቴፕ አሳያችኋለሁ። ይሄን ቪዲዮ አላማው ይሄ ነው። ወደ መጀመሪያው ፓርት ስንመጣ እንግዲህ different materials expand or contract at different rates እንደሚታወቀው የተለያዩ ማቴሪያሎች በተለያየ የመስፋፋትና የመኮማተር ፍጥነት ወይም ደግሞ ሬት ይኖራቸዋል። in general gases expand more than liquid and liquids expand more than liquid ጠቅለል አድርገን ብናየው ጋዝ ትንሽ ሙቀት ሲያገኙ በከፍተኛ ሁኔታ መስፋፋት ይጀምራሉ። ሊኩዊድ ደግሞ ከነሱ አነስ ባለ ሁኔታ ይስፋፋሉ። ሶሊድ ደግሞ ለመስፋፋት ረጅም ጊዜ ይወስድባቸዋል ወይም ደግሞ በጣም ከፍተኛ ሙቀት ይፈልጋሉ። ስለዚህ ጋዝ በፍጥነት የሚስፋፉ ወይም ደግሞ በደንብ የሚስፋፉ ናቸው። ሊኩዊድ ደግሞ በመካከለኛ ደረጃ፣ ሶሊድ ደግሞ በትንሽ ሁኔታ የሚስፋፉ ናቸው ማለት ነው። ስለዚህ እነዚህንም በደንብ አድርገን እናያለን። when a solid is heated its particle moves further apart and then hence the solid expands እንግዲህ በሚሞቁበት ጊዜ በነገራችን ላይ ሲሞቁ ፓርቲክሎች ይቅበጠበጣሉ፣ ይሯሯጣሉ፣ ከዛ እዚህ ይላሉ። ስለዚህ እነዚህ ፓርቲክሎች ተንቀሳቀሱ ማለት እኮ ባጭሩ ምን እያደረገን ነው? የነበረው ማቴሪያል ሳይዙን እየጨመረ ወይም ደግሞ ወደ ሌላ ቦታ ሽፍት እያደረገ ነው ማለት ነው። ከነበረበት ቦታ የተወሰነ ፈቀቅ እያለ ነው። ስለዚህ ከነበረበት ቦታ ሽፍት ማድረግ ወይም የተወሰነ መሄድ የኦብጀክቱ ኦቨርኦል ሳይዝ ወይም ሼፕ ወይም መጠኑ ጋር ለውጥ ይፈጥራል። ይሄን ነው እንግዲህ ኤክስፓንሽን እያልን የምንጠራው። ለዚህ አንድ ቀላል ኤግዛምፕል ልስጣችሁ። Have you ever found the metal lid on a glass jar too tight to open? ለምሳሌ አሁን እንደዚህ አይነት ከጠርሙስ የተሰራ መያዣና ክዳኑ ደግሞ ከብረት የተሰራ ቢሆን አንዳንድ ጊዜ ለመክፈት አስቸጋሪ ሆኖባችሁ አያውቅም? ይሄን ለመክፈት ስትሞክሩ በጣም ጥንክር ይላል አይደለ? ለመክፈት አስቸጋሪ ይሆናል። እና እንዴት ነው የምትከፍቱት? እንደዚህ አስቸጋሪ በሚሆንበት ጊዜ ምንድነው የምታደርጉት? መቼም ሰብራችሁ አትከፍቱትም አይደለ? በተለይ ደግሞ ክዳኑን የምንፈልገው ከሆነ አንቀደውም አይደለ ክዳኑን። ስለዚህ እንዴት ነው ልትከፍቱ የምትችሉት? ሞክራችሁ ታውቃላችሁ? የተለያየ መንገድ እንግዲህ አንደኛው
ምንድነው የሚሆነው? one solution is to run hot water over the lid to loosen it because the metal expands more than the glass body አሁን የተሻለ የሚሆነው ምንድነው? ውሃ ሞቅ ታደርጉና እላዩ ላይ ታፈሱበታላችሁ የብረቱ ክዳን ላይ በመታፈሱበት ጊዜ ክዳኑ መሳፋት ይጀምራል ቦታ ይሰጣችኋል በርግጥ ብርጭቆ የተወሰነ ነው ከጠርሙስ የተሰራው ነገር የተወሰነ ኤክስፓንድ ያደርጋል ግን ብረቱ ይበለጠ ይስፋፋል ከግላሱ ይልቅ ብረት በጣም ይስፋፋል ስለዚህ እየሰፋ ሲሄድ ክዳኑ ይሰፋል ማለት በሁለቱ መካከል አጥብቆ ይዞ የነበረው ነገር ይለቃል ማለት እኮ ነው አስባችሁታል ስለዚህ ያ ሲሰፋልን በቀላሉ መክፈት እንችላለን ማለት ነው ስለዚህ ከዚህ በፊት እቺን ነገር ካልተጠቀማችሁባት መጠቀም ትችላላችሁ ሌላኛው እንግዲህ አንድ አክቲቪቲ 7.8ን እንይዝ ጋር ይሄ አክቲቪቲ ኤክስፐሪመንት እንዲሰሩ የተዘጋጀ ነው ያንን ኤክስፐሪመንት እኔ እናንተ በመተረዱት መልኩ እዚህ ጋር አቅርቤላችኋለሁ ነገር ግን ትምህርት ቤታችሁ ጋር ደግሞ ከመምህሮቻችሁ ጋር ሆናችሁ መስራት ትችላላችሁ እንግዲህ ይሄንን ኤክስፐሪመንት ለመስራት የሚያዘጋጁን ወይ የሚያስፈልጉን ማቴሪያሎች እዚህ ጋር አስቀምጬላችኋለሁ አንደኛው ኮፐር ዋየር ኦፍ 2 ሚሊ in diameter and 50 cm in length እንግዲህ ኮፐር ዋየር የመጀመሪያው ኮፐር ዋየር ነው ዲያሜትሩ 2 ሚሊ ትሆነና ሌንግዙ 50 ሴንቲሜትር ነው ልክ እንደዚህ አይነት ተመሳሳይ የሆኑ ሁለተኛ ደግሞ ከአሉሚኒየም የተሰራ ዋየር ወይም ሽቦ እንደዚሁም ደግሞ ከስቲል ወይም ደግሞ ከብረት የተሰራ ሽቦ እናዘጋጃለን መጠናቸው ተመሳሳይ ነው ያ ማለት ርዝመታቸው 50 ሴንቲሜትር ከዛ ቲክነስ ዲያሜትራቸው ደግሞ 2 ሚሊ የሆነ እንደዚህች አይነት ሽቦ እናዘጋጃለን ከዛ ምንድነው የምናደርገው fasten the 3 wires at one end and put on a surface or knife edge near the other end አሁን በአንድ በኩል አንድ ላይ አድርገን እናስራቸውና በሌላኛው በኩል ደግሞ የተወሰነ ክፍተት እንሰጣቸውና ከሆነ ሰርፌስ ጋራ ጠጋ አድርገን እናስቀምጣቸዋለን ከዛ hit the wires at the same time ከዛ አንድ ላይ ሁሉንም እናሞቃቸዋለን ይሄን በመናሞቅበት ጊዜ ግን ዋየሮቹ ወይም ሽቦዎቹ በጣም እየሞቁ ስለሚሄዱና አደጋ ሊፈጥሩ ስለሚችሉ እንደዚህ አይነት ነገሮች ሲሰሩ ሁሉ ጊዜም ጥንቃቄ ማድረግ ይኖርባችኋል በእጃችሁ እንዳትነኩ ለራሳቸው የሆነ መያዣ ወይም ሆልደር አለ በሱ መጠቀም ትችላላችሁ ምን ጊዜም እንደዚህ አይነት ኤክስፐሪመንት ሲሰሩ ቅድሚያ ለራሳችሁ ቅድሚያ ጥንቃቄ መስጠት አለባችሁ ሁሉ ጊዜም ቢሆን የትኛውም ቦታ ላይ ቢሆን ሴፍቲ ማተርስ ሁሉ ጊዜም ቢሆን ቅድሚያ ለጥንቃቄ ነው መስጠት ያለባችሁ ምክንያቱም ለህይወታችሁ አደገኛ ሊሆን ይችላል እናንተ አካል ላይ ምንም አይነት ጠባሳ አሳርፎ ማረፍ የለበትም ሁሌም ጥንቃቄ ያስፈልጋችኋል አሁን እንግዲህ እሱን ስናሞቅ ላሳያችሁ እዚህ ጋር አሁን እኔ በቀላል ሁኔታ ነው እዚህ ጋር ማሳያችሁ አሁን ለምሳሌ እቺ 50 ሴንቲሜትር የሚረዝሙ ሽቦዎችን በዚህ መልኩ ነው በአንድ በኩል እንደዚህ አሰርኳቸውና ሁሉንም አንድ ላይ ያሞቅኳቸው ነው እዚህ ጋር እንደምታዩት እዚህ ጋር ጠርዝ አለ ምልክት አለ መጀመሪያ እዚህ ጋር ነው የነበሩት እንግዲህ እዚህ መጨረሻ ላይ ደግሞ የነዚህን ልዩነታቸው እንዲነግረኝ ብዬ እዚች ጋር አንድ ምልክት አስቀምጫለሁ ኤጅ ከዛ እየሞቀ ሲሄድ እንየው ምን እንደሚፈጠር ልክ እንደምታዩት ነው እየሞቀ ሲሄድ ኤክስፓንድ ማድረግ ይጀምራሉ አሁን እዚህ ጋር ያሳየኋችሁ እኔ በደንብ ጎላ አርጌ ወይም ደግሞ በጣም አካብጇለሁ ይሄን ያክል ኤክስፓንድ አያረጉም ግን እንድትለዩት ያክል ነው የተወሰነ ልዩነታቸው ፕሮፖርሽናል ስለሚሆን በዚህ መጠን ያሳየኋችሁ ማለት ነው አሁን ካያችሁት የትኛው የበለጠ ኤክስፓንድ አድርጓል ከዚህ ውስጥ የትኛው ረዘመ ከዚህ ከነበረበት የትኛው ነው የበለጠ ሄደው አሉሚኒየም አይደለ ከዛስ በሁለተኛ ደረጃ ኮፐር ስቲሉንስ ካያችሁት ስቲሉ ደግሞ አነስ ይላል አይደለ ከሶስቱ ስለዚህ ጥያቄዎች አሉ ምን ይላልና መጀመሪያ which wire expands more የትኛው ሽቦ የበለጠ ኤክስፓንድ አደረገ የትኛው ነው ብለናል አሉሚኒየሙ which wire expands less ደግሞ ከሁሉም በጣም ዝቅተኛ ኤክስፓንድ ያደረገው የትኛው ነው ብለናል ስቲሉ ብለናል what are the factors that determine the linear expansions of solids ስለዚህ የጠጣር ነገሮችን ኤክስፓንድ የማድረጋቸውን ሁኔታ ሊወስን የቻለው ምንድነው አሉሚኒየሙ ለምን የበለጠ ኤክስፓንድ አደረገ ስቲሉ ደግሞ ለምን ያነሰ ኤክስፓንድ አደረገ ለምን ይመስላችኋል ነው ያለን አይደል ለምን ይመስላችኋል ይሄ ከምን ጋር የተገናኘ ነው ከተርማል ኤክስፓንሽንስ ኮኤፊሺየንት እንለዋለን ከማቴሪያል ተርማል ኤክስፓንሽን ኮኤፊሺየንት የምንለው ፓርት አለ በዚህ ምክንያት ነው ዲፔንድ የሚያደርገው ስለዚህ በማቴሪያል ታይፑ ነው ብላችሁ መመለስ ይችላልላችሁ ማቴሪያሎቹ የየራሳቸው የሆነ ባህሪ ያላቸው የየራሳቸው የሆነ ተፈጥሯዊ ባህሪ ያላቸው አንዳንዶቹ ማቴሪያሎች በደንብ ኤክስፓንድ ያደርጋሉ አንዳንዶቹ ደግሞ ቶሎ ኤክስፓንድ አያደርጉም ወይም ደግሞ በደንብ አያደርጉም ብላችሁ መመለስ ይችላልላችሁ ማለት ነው ስለዚህ ተርማል ኤክስፓንሽን ኮኤፊሺየንት እንለዋለን ይችኛዋ አልፋ እያልን እንጠራታለን ከዚህ በተጨማሪ ግን ለምሳሌ አሁን ለዚህኛው ኬዝ ኖርማሊ ተመሳሳይ የሆነ ኢኒሻል ሌንግዝ ስለነበራቸው ተመሳሳይ የሆነ ቴምፕሬቸር ስለነበራቸው አፌክት አልተደረገም እንጂ
ነገር ግን ሁሉም ማቴሪያሎች ይሄ ኤክስፓንድ የሚያደርጉበት ሬት የሚወሰነው አንደኛው እንደነገርኳችሁ በተርማል ኮኤፊሽንታቸው ነው። ሁለተኛ ደግሞ ኢኒሻል በነበራቸው ሌንግዝ ለምሳሌ ረጅም የነበረ አካል የበለጠ ኤክስፓንድ ያደርጋል አጭር ከነበረ አካል ይልቅ። ከዛ ደግሞ ቴምፕሬቸር ቼንጁ ቴምፕሬቸር በጣም በከፍተኛ መጠን ሲጨምር በከፍተኛ ሁኔታ ኤክስፓንድ ያደርጋሉ። ቴምፕሬቸራቸው ትንሽ ሲሆን ደግሞ በትንሹ ኤክስፓንድ ያደርጋሉ። ስለዚህ በሶስት ነገሮች ዲፔንድ ያደርጋሉ። ስለዚህ እንዳጠቃላይ እንደ ጀነራል ከወሰድነው ይህንን ነው። ነገር ግን ስፔሲፊካሊ አሁን ለሰራነው ኤክስፐሪመንት ግን ኤክስፓንሽን ኦፍ ኮኤፊሽንት መሆኑን ማየት ይኖርባችኋል። ከዛ ውጭ ግን ለሶሊድ እንዳጠቃላይ ከተጠየቃችሁ አንደኛ ተርማል ኤክስፓንሽን ኮኤፊሽንቱ፣ ሁለተኛ ኢኒሻል ሌንግዝ ወይም ኤል ኖት የምንለው፣ ከዛ ደግሞ ቴምፕሬቸር ቼንጅ ወይም ደግሞ ቼንጅ ኢን ቲ በምንለው በእነዚህ ሶስት ፋክተሮች ተርማል ኤክስፓንሽን አፌክት ይደረጋል ብላችሁ መመለስ ትችላላችሁ። አሁን ወደ ቀጣዩ ክፍል እንሂድ። ሞስት ማቴሪያልስ ኤክስፓንድ ዌን ሂትድ ኤንድ ኮንትራክት ዌን ኩልድ። እንግዲህ አብዛኞቹ ምድር ላይ ያሉ ማቴሪያሎች ስታሞቋቸው እየተስፋፉ ይሄዳሉ። ከዛ ስታቀዘቅዟቸው ደግሞ እየቀነሰ ይሄዳል፣ መጠናቸው እየተኮማተሩ ይሄዳሉ ማለት። ለምሳሌ አሁን እናንተ ቅዝቃዜ ሲሰማችሁ እንዴት ነው የምትቀመጡት? ኩምትትር ብላችሁ አለ የምትቀመጡት አይደለ? ሰውነታችሁን ጭምቅ አድርጋችሁ ትይዙታላችሁ። ሙቀት ሲሆንስ እንደዛ ማድረግ ትችላላችሁ? አትችሉም። ሰውነታችሁን ለቀቅ ነው የምታረጉት። ልክ እንደዛ ነው ሌሎች ማቴሪያሎችም ጋር ያለው ተመሳሳይ ሁኔታ ነው። ስለዚህ ሙቀት ሲሰማቸው እየተስፋፉ ይሄዳሉ፣ ከዛ ቅዝቃዜ ሲሰማቸው ደግሞ እየተሰበሰቡ ይሄዳሉ ማለት ነው። ስለዚህ እነዚህን ነው እኛ ሞር ፎከስ የምናደርገው። አሁን ለምሳሌ እዚህ ጋር አንድ ማቴሪያል እንውሰድና ኢኒሻል የነበረው ሌንግዝ ኤል ኖት እንለዋለን። መጀመሪያ ላይ የነበረው ሌንግዙ ይሄ ነው። ይሄ ሌንግዝ የነበረው ደግሞ ኢኒሻል ቴምፕሬቸር ቲ ኖት ወይም መነሻ ቴምፕሬቸሩ እዚህ ጋር ነበር። ከዛ በኋላ አሞቅ ነው። ልክ እያሞቅ ነው ስንሄድ ሌንግዙ እየጨመረ ይመጣል ወይም ደግሞ ኤክስፓንድ ማድረግ ይጀምራል ማለት ነው። ስለዚህ ኤክስፓንድ የምታደርገው ቼንጅን ኤል ይችን የምታክል ሌንግዝ ጨምሯል። ይችን ቼንጅን ኤል እንላታለን። ወይም ደግሞ አዲሽናል ሌንግዝ የጨመራት ሌንግዝ ይችን የምታክል ናት። ምን ሲሆን ከቴምፕሬቸሩ ቼንጅ ኢንቲ ከነበረው ቴምፕሬቸር ላይ አዲሽናል ቴምፕሬቸር ስንጨምርበት፣ ያ ማለት ቼንጅ ኢንቲ የሚያክል ቴምፕሬቸር ስንጨምርበት ይሄን ያክል ሌንግዝ ኤክስፓንድ አደረገ አይደለ? ስለዚህ ምን ተረዳል? ሙቀቱ እየጨመረ በሄደ ቁጥር ሌንግዙ አብሮ እየጨመረ አይደለም የሚጨምረው ሌንግዝ። ስለዚህ change in L is directly proportional to change in T. ስለዚህ the change in length is directly proportional to change in temperature. ስለዚህ የሚጨምራት የሌንግዝ መጠን ከማን ጋር ቀጥተኛ ግንኙነት አላት? ከቴምፕሬቸር ቼንጅ ጋር ቀጥተኛ ግንኙነት አላት። ይሄ ፎርሙላውን ድራይቭ ለማድረግ ነው። እንግዲህ ይሄንን በደንብ ያዙት። ስለዚህ ቴምፕሬቸር ሲጨምር ኤክስፓንድ የሚያደርጋት ሌንግዝ ትጨምራለች። አንዷ ፕሮፐርቲ ነች። ስለዚህ linear expansion is the increase in length of a substance due to heating. ስለዚህ በሙቀት ምክንያት የሚመጣን የሌንግዝ መጨመር linear expansion እያል እንጠራዋለን፣ ወይም ደግሞ የመስፋፋት ነገር እያል እንጠራዋለን ማለት ነው። ከዛ ደግሞ እያቀዘቀዝ ነው ስንመጣ ምን ይሆናል? እየቀዘቀዘ ሲመጣ ከነበረው ሌንግዝ ይቀንሳል። አያችኋት? ወደ ኋላ ተመለሰች ይችኛዋ። ከዛ ይችን ቼንጅ ኢን ኤል አልናት። አሁን ቼንጅ ኢን ኤል ነው። አሁን ምን እያደረግን ነው ማለት ነው? ቴምፕሬቸሩን ስንቀንሰው ምን እያደረገ ነው? ኮንትራክት እያደረገ ነው፣ እየተኮማተረ ነው ማለት ነው ኦብጀክቱ። ስለዚህ ሙቀት ሲጨምር እየጨመረ ይመጣል ሌንግዙ፣ ሲቀንስ እየቀነሰ ይመጣል። ሌላ ደግሞ አፌክት የሚደረገው በኤል ኖት ነው። ያ ማለት መጀመሪያ ኢኒሻሊ በነበረው ሌንግዝ የሚቀንሰውና የሚጨምረው ነገርም አብሮ ይለያያል። ለምሳሌ 100 ሜትር ሌንግዝ ያለው ኦብጀክት እና 1 ሜትር የሚረዝም ሌንግዝ ያለው ኦብጀክት እኩል ቼንጅን ኤል አይኖራቸውም። ለምሳሌ 100 ሜትር ያለውን ስታቀዘቅዙት 2 ሜትር ያክል ቢቀንስ ከነበረው አጠቃላይ ስንት ይሆናል? 98 ይቀራዋል አይደለ? 1 ሜትር የነበረው ላይ ግን 2 ሜትር ሊቀንስ አይችልም አይደለ? ስለዚህ ኔጌቲቭ የሚባል ሌንግዝ የለም ማለት የሌለውን አይቀንስም የዞሮ ዞሮ። ስለዚህ እንደሚለያይ መረዳት ይኖርባቸዋል ማለት ነው። ስለዚህ ቼንጅን ኤል ከማን ጋር ይገናኛል? ከኤል ኖት ወይ ደግሞ ከኦሪጂናል መጀመሪያ ከነበረው ሌንግዝ ጋራ ሪሌሽንሺፕ እንዳለው ማወቅ ይኖርባችኋል ማለት ነው። ስለዚህ ይህንን ካልን ባጭሩ ምን እያልን ነው ማለት ነው? change in L is directly proportional to initial length times change in temperature. ስለዚህ initial lengthና change in temperatureን ስታባዙት change in L ከዚህ ጋራ ሪሌት ያደርጋል አለን። ከዛ ከማቴሪያል አንፃር ደግሞ ይለያያል። እንደነገርኳችሁ አንዱ ማቴሪያል ከሌላኛው ማቴሪያል ጋራ እኩል ኤክስፓንድ አያደርግም። ብረትና ድንጋይ እኩል ኤክስፓንድ አያደርግም። ብረትና ግላስ እኩል ኤክስፓንድ አያደርግም። ስለዚህ ኤክስፓንድ የሚያደርጉባትን ሬት ደግሞ አልፋን በላትና ይችን ኤክስፓንሽን ሬት እያልን እንጠራታለን። ስለዚህ ቼንጅን ኤል መጨረሻ ላይ ፎርሙላችን ማለት አልፋ ታይምስ ኤል ኖት ታይምስ ቼንጅን ቲ።
እነዚህን ሶስት ነገሮች ስታባዙ የምታገኙትን ፕሮፐርቲ ምን እያልን እንጠራው ማለት ነው? ቼንጅ ኢን ሌንግዝ ይሆናል ማለት ነው። ስለዚህ አልፋ በዚህ ጊዜ the coefficient of linear expansion ነው and its unit is 1 over degree centigrade or 1 over Kelvin ተብሎ ሊሰጣችሁ ይችላል። እንደምታዩት ኢንቨርስ ኦፍ ቴምፕሬቸር ነው። ያ ማለት የቴምፕሬቸርን ኢንቨርስ ወይም ደግሞ 1 over የቴምፕሬቸርን ዩኒት አላት ማለት ነው። ስለዚህ አልፋ በዛ ትገለጻለች። coefficient of linear expansion is the increase in lengths of 1 meter rod of a given substance when its temperature increase by 1 Kelvin or 1 degree centigrade። ይቺ በጣም ጥሩ ኮንሰፕት ናት። በደንብ ያዟት። ምንድነው ይችን ሊኒየር ኮኤፊሺየንት ኦፍ ኤክስፓንሽን እያልን የምንጠራት ፓርት ወይም አልፋ ማለት 1 ሜትር የሚረዝም አንድ ኦብጀክት ቢኖራችሁ አለ 1 ሜትር የሚረዝም አንድ ኦብጀክት ቢኖራችሁና ከነበረው መጠነ ሙቀት ላይ 1 ዲግሪ ሴንቲግሬድ ወይም ደግሞ 1 ኬልቪን ብትጨምሩበት ምን ያክል ኤክስፓንድ ታደርጋለች? አሁን ጥንጥዬ ነች የምትሆነው። ስለዚህ ምን ያክል ኤክስፓንድ እንደምታደርግ የሚነግረን ነው ማለት ነው። አያችሁት? ስለዚህ 1 ሜትር የሚረዝም አንድ ኦብጀክት 1 ዲግሪ ሴንቲግሬድ ወይም ደግሞ 1 ኬልቪን የሙቀት ለውጥ ሲፈጠር ምን ያክል ከፍ ይላል የሚለውን ነገር የሚነግረን ነው ማለት ነው። ይሄ ከማቴሪያል ስለሚለያይ እዚህ ጋር በደንብ አድርጌ ያስረዳችኋለሁ። ስለዚህ the coefficient of linear expansion of solids የተለያዩ ጠጣር አካላቶች የሚኖራቸውን የሊኒየር ኤክስፓንሽን መጠን ወይም ደግሞ የአልፋን መጠን እዚህ ጋር እነግራችኋለሁ። ለምሳሌ አሉሚኒየም ከሆነ አልፋ 2.6 times 10 the power of -5 ነው የሚሆነው። በጣም ትንሽ ነው በነገራችን ላይ 10 the power of -5 10 the power of -6 ይባዛበታል መጨረሻ ላይ። እንግዲህ በእያንዳንዷ ዲግሪ ሴንቲግሬድ ይሄን ያክል ለውጥ እንደሚያመጣ ነው የምነግራችሁ። ስለዚህ 2.6 times 10 the power of -5 ለአሉሚኒየም ይሆናል። ከዛ ለብራስ ደግሞ 1.9 times 10 the power of -5 ነው። እዚህ ጋር በነገራችን ላይ ጥያቄ ላይ ሲሆን ይሰጣችኋል። ፈተና ላይ ቢሆን የእንደዚህን የሊኒየር ኤክስፓንሽኑን መሸምደድ አይጠበቅባችሁም። መጽሐፋችሁ ላይ ከተጠየቃችሁ ደግሞ ይህንን ቴብል ሪፈር ማድረግ ትችላላችሁ። ብራስ በሚሆንበት ጊዜ ደግሞ 1.9 times 10 the power of -5 ነው። ያ ማለት ከአሉሚኒየም ያነሰ ነው። እዚህ ጋር ካያችሁ ከአሉሚኒየም ያንሳል። ሌላኛው ደግሞ ኮንክሪትን እንይ። ኮንክሪት ደግሞ 1.2 times 10 the power of -5 ነው። ኮንክሪት ደግሞ ከሁሉም ያንሳል። እንግዲህ ከሲሚንቶ የምንሰራው እንደዚህ አይነት ኮንክሪት ወይም ብሎክ እያልን የምንጠራው ነገር ከሁለቱም ያንሳል። 1.2 ነው ያለው። አያችሁት? ከዛ ደግሞ ኮፐርን እንይ። ኮፐርን ደግሞ ካየን 1.7 times 10 the power of -5 ነው። ከዛ ሁሉ ግን ግላስ ወይም ደግሞ መስታወት የምንለው ወይም ብርጭቆ እያልን የምንጠራው በተለምዶ ግን ካያችሁት 8.5 times 10 the power of -6 ነው። በጣም ትንሽ ነው። ያ ማለት 0.85 times 10 the power of -5 ማለት እኮ ነው። በጣም ጥንጥዬ ነው። አሁን ከሌሎች አንፃር ስታዩት ግላስ ቶሎ አይስፋፋም ማለት ነው። መጀመሪያም ላይ እንግዲህ የምታስታውሱ ከነበረ ስነግራችሁ ግላስ በቀላሉ በ1 ዲግሪ ሴንቲግሬድ የሙቀት መጠን ለውጥ የሚሄደው በጣም ጥንጥዬ የሆነች ያክል ርቀት ነው። ከዛ በተጨማሪ ደግሞ ግላስ ፓይሬክስ የምንለው አለ። ፓይሬክስ የምንለው ደግሞ ከኖርማል ግላሱም ያነሰ ነው የሚስፋፋው። ይሄ ደግሞ ወደ 3.3 times 10 the power of -6 ነው። በጣም ትንሽ ነው ማለት ነው። ከዛ በተጨማሪ ደግሞ ጎልድ አለ። ወርቅ ደግሞ 1.4 times 10 the power of -5 ነው። ከዛ አይረን ወይም ስቲል የምንለው ደግሞ 1.2 times 10 the power of -5 ይሆናል። ከዛ ሊድ እያልን የምንጠራው ደግሞ 2.9 times 10 the power of -5 ይሆናል። ከዛ ኒኬል ደግሞ በትንሹ ነው የሚስፋፋው 1.3 times 10 the power of -5 ነው። ከዛ በተጨማሪ ደግሞ ፊውዝድ ኳርትዝ። ስለዚህ ኳርትዝ ደግሞ ከሆነ ከሁሉም ያነሰ ነው የሚሆነው። ይሄ ደግሞ 0.5 times 10 the power of -6 ነው። በጣም ትንሽዬ ነው ይሄ ደግሞ። ስለዚህ በትንሹ ነው ማለት ነው ኤክስፓንድ የሚያደርገው። ከዛ ሲልቨር ሲሆን ደግሞ 1.9 times 10 the power of -5 ነው የሚሆነው። ይሄኛውን እንደ መረጃ ነው የሰጠኋችሁ። በኋላ ላይ በቁጥራዊ በፎርሙላ እያስገባን ከተለያዩ ነገሮች ጋር እያደረግን በደንብ አድርጌ ያስረዳችኋለሁ። ሌላኛው ኤክሰርሳይዝ 7.12 እንስራ። ወይም 12ኛው ኤክሰርሳይዝ ምንድነው የሚለን? the length of solid bars of different materials can be measured at different temperatures using very precise equipment as shown in table 7.2። እንግዲህ ቴብል 7.2 እንደሚያሳየን ከሆነ የተለያዩ ሶሊድ ባርስ ወይም ደግሞ የጠጣር ከዘንግ የተሰሩ ነገሮችን
ፕሪሳይስሊ በእያንዳንዱ ቴምፕሬቸር ምን ያክል ኤክስፓንድ እንደሚያደርግ መለካት ተችሏል ይለናል። በሆነ ማሽን ተለክቷል አለ። ከዛ ከተለካ በኋላ አሁን እንግዲህ ትሮቹን ላሳያችሁ። መጀመሪያ ላይ ምን ያክል ተርማል ኤክስፓንሽን እንዳላቸው ላሳያችሁ ነው። ወደ ጥያቄዎች እንሄዳለን። ቴብል 7.2 የሚለን ይሄ ነው። ስለዚህ ኤክስፓንሽንስ ኤንድ ኮንትራክሽንስ ኦፍ ሶሊድስ ይለናል። ስለዚህ የተለያዩ ሶሊዶች ኤክስፓንድ ሲያደርጉ ወይም ሲስፋፉና ኮንትራክት ሲያደርጉ ወይም ሲጨማደዱ ምን ይመስላሉ የሚለውን ነገር እዚህ ጋር አስቀምጦልናል። ለምሳሌ ኦሪጂናል ሌንግዛቸው ኢን ሴንቲሜትር እዚህ ጋር ዩት 100 ሴንቲሜትር ተሰጥቶናል። ስለዚህ ኦሪጂናል የነበራቸው ሌንግዝ 100 ሴንቲሜትር ነው። 0 ዲግሪ ሴንቲግሬድ ላይ 0 ዲግሪ ሴንቲግሬድ ላይ 100 ነበረ። የሁሉም ሌንግዛቸው ካያችሁት እኩል ነው እዚህኛው ረድፍ ላይ ያለው። ከዛ ግን ኔጌቲቭ 100 ዲግሪ ሴንቲግሬድ ያ ማለት እጅግ ከፍተኛ የሆነ ቅዝቃዜ ውስጥ ስናስገባቸው እንደምታዩት ከመቶ ይቀንሳል 99 ሰምቲንግ ነው። ከዛ ደግሞ 100 ዲግሪ ሴንቲግሬድ ያክል ስናሞቃቸው ከፍ ያለ ሙቀት ደግሞ ስንሰጣቸው ከመቶ በላይ ይሆናሉ አይደለ? ይህንን ቁጥር ያዙት፣ በደንብ እዩት። በኋላ ላይ ቁጥሩን ስለማሳያችሁ ችግር የለውም። ብቻ ሙቀቱ ሲጨምር ጨምረዋል፣ ሲቀንስ ቀንሰዋል። አሁን በኋላ ላይ እመጣለሁ። ከዛ ምንድነው የሚለን የመጀመሪያው ጥያቄ What can you say about the change in lengths of the bars when they are cooled to the temperatures of negative 100 degree Celsius or heated to the temperatures of 100 degree Celsius? ስለዚህ በኔጌቲቭ 100 ዲግሪ ሴንቲግሬድ ያክል ሲቀዘቅዙ ወይም ደግሞ በ100 ዲግሪ ሴልሲየስ ያክል ከፍ ያለ ሙቀት ሲያገኙ ስላመጡት የመጠነ ሙቀት የሌንግዝ ለውጥ ወይም ደግሞ ስለፈጠሩት የርዝመት ለውጥ ምን ትላላችሁ ነው የሚለን አይደለ? ኢትስ ቬሪ ሲምፕል ነገርኳችሁ። ምንድነው የምንለው ማለት ነው። ሲቀዘቅዙ ቀንሷል ሌንግዛቸው፣ ሲሞቁ ደግሞ ጨምሯል ብለን መደምደም እንችላለን። ሌላኛው ምንድነው የሚለን is it very small በጣም ትንሽ ነው ወይ አለን። while discussing consider very long structures such as bridges አሁን ይሄንን ዲስከስ ስታረጉ እንግዲህ አለ ይቺ እንግዲህ በ100 ሴንቲሜትር ውስጥ ነች የተሰጠችን ወይም ደግሞ 1 ሜትር ማለት እኮ ነው። 100 ሴንቲሜትር ማለት በ1 ሜትር ውስጥ ያለውን ነው የተሰጠን። ነገር ግን እናንተ ዲስከስ በምታረጉበት ጊዜ በጣም ረጅም የሆነ ነገር ለምሳሌ ብሪጅን ውሰዱ ወይም አንድን ድልድይ ውሰዱ። በጣም ረጅም ቢሆን እንግዲህ 1 ሜትር ላይ ይችን የምታክል ልዩነት ካለች ብሪጅ ሆኖ ለምሳሌ 100 ሜትር የሚረዝም ብሪጅ ቢኖር 100 ሜትር ውስጥ እንግዲህ አባዙ በ100 ነው የምታባዙት የዚህኛውን ቼንጅ። ስለዚህ ይሄን ታሳቢ አድርጋችሁ ይሄ ትንሽ ነው ትልቅ ነው ወይ የሚለውን ነገር ዲስከስ አድርጉ ነው እያለን ያለው። ስለዚህ ይህንን ከመስራታችን በፊት ቼንጃቸውን እዚህ ጋር እንስራው። ለምሳሌ በጣም ቬሪ ሲምፕል ነው። ቼንጅን ኤልን በምንሰራበት ጊዜ ምን ጊዜ በምናደርገው ምንድነው ፋይናል ሌንግዙን ከኢኒሻል ሌንግዙ ጋር ማቀናነስ ነው። ስለዚህ ፋይናል ሌንግዝ ማይነስ ኢኒሻል ሌንግዝ ብለን እናስቀምጣለን። ለምሳሌ የመጀመሪያውን እንስራ። የመጀመሪያው ለምሳሌ ሲሞቁ ያለውን ብንሰራ የሊድ ምንድነው የሚሆነው? የሊድን ብንወስድ ለምሳሌ ፋይናል ሌንግዙ 100.29 ነው። ስለዚህ 100.29 ሲቀነስ 100 ብታረጉት የምታገኙት ስንት ነው? 0.29 ሴንቲሜትር ነው። ወይም ደግሞ ወደ ሚሊሜትር ብትቀይሩት በ10 ታባዙታላችሁ 2.9 ሚሊሜትር ነው የሚሆነው አይደለ? ሲቀንስ ደግሞ ኔጌቲቭ 100 ዲግሪ ሴንቲግሬድ ስናደርገው ደግሞ የምናገኘው ፋይናል ሌንግዙ 99.71 ነው። ሲቀነስ 100 አድርጋችሁ ስትሰሩት የምታገኙት ኔጌቲቭ 0.29 ሴንቲሜትር ነው የሚመጣው። እቺን ደግሞ በ10 ብታባዙት ወደ ሚሊሜትር ስንቀይራት ኔጌቲቭ 2.9 ሚሊሜትር የሚያክል ይቀንሳል። ያው ኔጌቲቭ እያልኳችሁ ያለሁት እየቀነሰው ኮንትራክት እያደረገ መሆኑን ለመናገር ነው እንጂ ሌንግዝ በኔጌቲቭ ውስጥ ይለካል ማለት አይደለም። ግን 2.9 ሚሊሜትር ቀንሷን የሚለውን ነገር ልነግራችሁ ስለፈለኩ ነው ከነበረው ኦሪጂናል እንትን ከሳይዝ። ልክ ሁሉንም እንደዛ አድርገን ብንሰራው ይሄን ነው የምናገኘው። ስለዚህ እዚች ጋር በሴንቲሜትር አስቀምጬላችኋለሁ፣ እዚህ ጋር በሚሊሜትር አስቀምጬላችኋለሁ። ስለዚህ ጋር እንደምታዩት 2.9 ሆነ። ከዛ በጣም ትንሹ ስንት ነው? መጨረሻ ላይ ስንመጣ የግላስ ነው። ግላስ 0.9 ሚሊሜትር ነው የጨመረው። ሲቀንስም በኋላ ላይ ካያችሁት 0.9 ነው የቀነሰው አይደለ? አሁን እዚህ ጋር ሌላ ምን ፓተርን አንደርስታንድ አደረግን? የጨመሩበትና የቀነሱበት ሬት ተመሳሳይ ነው። አሁን የመጀመሪያው 2.9 ጨመረ። ከዛ በጣም ስታቀዛቀዙት በኔጌቲቭ 100 ዲግሪ ሴንቲግሬድ ደግሞ ሲሆን ኔጌቲቭ 2.9 ነው የሆነው። ያ ማለት 2.9 ነው የቀነሰው። የትም ቦታ ላይ ሄዳችሁ ብታዩ የጨመረውን ያክል ይቀንሳል። ምክንያቱም በ100 ዲግሪ ሴንቲግሬድ ስታሞቁትና በኔጌቲቭ 100 ዲግሪ ሴንቲግሬድ ስታቀዘቅዙት የሚጨምረውና የሚቀንሰው ፓርት ተመሳሳይ መጠን ነው ያላቸው። ስለዚህ ይህንን ቁጥር በደንብ አድርጋችሁ ያዙት።
ከዛ እንግዲህ እንዳጠቃላይ ለመጀመሪያው ጥያቄ ምላሽ ስንሰጥ the change in length of the bars as indicated by the table is relatively small አሁን ከቴብሉ ጋር ስናየው እንደው እንዳጠቃላይ በመናይበት ጊዜ ትንሽ ነው for instance steel expands from 100 cm to 100.11 cm እንግዲህ ስቲሉ ኤክስፓንድ ማድረግ የቻለው እንግዲህ ከ100 ሴንቲሜትር ወደ 100.11 ያ ማለት ወደ 0.11 ሴንቲሜትር አካባቢ ብቻ ነው ከፍ ማለት የቻለው ነው የሚለን እንግዲህ በ100 ዲግሪ ሴንቲግሬድ ቴምፕሬቸር ልዩነት ውስጥ ኮንትራክትም ሲያደርግ ልክ በዛው ልክ ነው ወደ 99.89 ሆነ ያ ማለት 0.11 ሴንቲሜትር ያክል ቀነሰ ማለት ነው this change appears small in magnitude እንዳጠቃላይ ስናየው እንግዲህ ትንሽ ነው ነገር ግን እንደ ትልቅ ኦብጀክት ብንወስደው በብሪጅ ደረጃ ብናየው እንደነገርኳችሁ ግን ምን ይሆናል however when applied to very long structure such as bridge even small expansions or contract per unit length can be accumulated over long distance አሁን እንግዲህ በእያንዳንዷ ሌት አሁን እንደነገርኳችሁ በ1 ሜትር 0.1 ሴንቲሜትር ከነበረ ይችን እንግዲህ በረጅም ከሆነ ለምሳሌ በ100 ሜትር ከሆነ በ100 ሜትር አባዙት 1 ኪሎ ሜትር የሚረዝም ከሆነ ደግሞ በ1000 አባዙት ምን ያክል ከፍ ያለ እንደሚመጣ ትረዱታላችሁ for example a 100 meter long steel bridge would expand by 11 centimeter 11 centimeter ቀላል አይደለም አስባችሁታል almost አንድ ስንዝር የሚያክል ይጨምራል ማለት ነው በ100 ዲግሪ ሴንቲግሬድ ነው የነምላችሁ እንግዲህ ደግሞ መጠነ ሙቀቱ ሲጨምር ደግሞ አስቡት ምን ያክል ሊሄድ እንደሚችል ኮንትራክት ሲያደርግም በዚህ ልክ ነው 11 ሴንቲሜትር ነው የሚቀንሰው ስለዚህ this kind of expansion can significantly impact the structure's integrity to large constructions እንደዚህ አይነት ነገሮች ትልልቅ ህንጻ ትልልቅ ቢልዲንግ ትልልቅ ብሪጅ በመንሰራበት ጊዜ ግን ታሳቢ ካላደረግናቸው በስተቀር ትልቅ ኢምፓክት ያመጡብናል requiring engineers to account for thermal expansion ስለዚህ ምን ይነግረናል ኢንጂነሮች እንደዚህ አይነት ነገሮችን በሚሰሩበት ጊዜ ይሄንን ተርማል ኤክስፓንሽን ወይም ደግሞ የሙቀት መስፋፋትን ታሳቢ ማድረግ ይኖርባቸዋል ማለት ነው ያያችሁት ስለዚህ ይሄንን እንዳስብ የተፈለገ ጥያቄ ስለሆነ በጣም ቆንጆ ጥያቄ ነው ወድጃለሁ በደንብ አርጎ ነው የሚያሰራችሁ ብዙ ነገሮችን ሁለተኛው ጥያቄ ደግሞ what similarities do you see in how all the materials react as they warm እንግዲህ ሁሉም ኦብጀክቶች እየሞቁ ሲሄዱ ምን ታዘባችሁ ቴብሉ ላይ ነው የሚለን እንግዲህ ሁሉም እንደሚሞቁ ሲሞቁ እንደሚስፋፋ አይተናል አይደል ስለዚህ all materials in the table expand when they are warmed እንግዲህ ሲሞቁ እንደሚስፋፉ አይተናል ብለን መመለስ እንችላለን ሶስተኛ ጥያቄ in what way do the material react differently as they were እንግዲህ በምን መንገድ ነው የተለያዩ ማቴሪያሎች ሲሞቁ ኤክስፓንድ የሚያደርጉበት የሚስፋፉበት ነገር አፌክት የተደረገው ወይም ደግሞ ያን ነገር እንዴት ነው ምላሽ የሰጡት ነው የሚለን ስለዚህ it's very simple አይደለ the material react differently in terms of how much they expand እንግዲህ ከማቴሪያል የተለያየ መስፋፋት ሬት እንደነበራቸው አሳይቶናል መጀመሪያም ላይ እንግዲህ ያሳዩዋችሁ ፎርሙላ ማለት እሱ ነው በተርማል ኤክስፓንሽኑ ከማቴሪያሉ ጋር በሚገናኝበት ኢኒሻል በነበራቸው ሌንግዝ ከዛ በነበረው የቴምፕሬቸር ዲፈረንስ አፌክት እንደሚደረግ አሳይቻችኋለሁ ከዛ አራተኛና አምስተኛ ጥያቄ እዚህ ጋር እንስራ አራተኛ ምንድነው የሚለን which material expand the most as it were እንግዲህ ቴብል ውስጥ ካየነው ውስጥ የትኛው ማቴሪያል ነው በጣም ሲስፋፋ ያያችሁት ይለናል እንግዲህ ሊድ ነው ሊድ እንግዲህ መጀመሪያም ጋር እንዳየነው በ100 ዲግሪ ሴንቲግሬድ ሲሞቅ 100.29 ሴንቲሜትር ሌንግዝ ነበረው ያ ማለት 0.29 ሴንቲሜትር በከፍተኛ ሁኔታ የጨመረው እሱ ነበር አምስተኛ ጥያቄ which material expanded the least as it were ሲሞቅ ደግሞ በጣም ትንሽ ብቻ ኤክስፓንድ ያደረገው የትኛው ነው ሲለን ይሄ እንግዲህ ግላስ ነው ከግላስ የትኛው ግላስ ማለት ነው ፓይሬክስ የምንለው ግላስ ነው ስለዚህ ፓይሬክስ ግላስ expands very little increasing from 100 cm to 100.03 cm at 100 degree centigrade ስለዚህ የጨመረው 0.03 ሴንቲሜትር ብቻ ነበር ማለት ነው ስለዚህ በትንሹ ኤክስፓንድ ያደረገው ይሄ ነው ከዛ ስድስተኛ ጥያቄ ምን ይለናል what do you notice from your list when you examine how the materials cool and contract እንግዲህ እነዚህ ማቴሪያሎች ሲቀዘቅዙና ሲሞቁ ኤክስፓንድ ሲያደርጉና ኮንትራክት ሲያደርጉ ምን አስተዋላችሁ that the material that expanded the most at a high temperature also contract the most at low temperature ይሄ እንግዲህ መጀመሪያ ላይ ነግሬያችኋለሁ እንግዲህ
ስታሞቁት በከፍተኛ ሁኔታ ኤክስፓንድ ያደረገው፣ ስታቀዘቅዙት ደግሞ በከፍተኛ ሁኔታ ኮንትራክት አድርጓል ወይም ደግሞ ብዙ ቀንሷል ወይ? ብዙ የጨመረው ብዙ ቀነሰ ወይ ነው የተባላችሁት። ሲሞቅ ብዙ ከጨመረ፣ ሲቀዘቅዝ ብዙ ቀነሰ ወይ ነው የተባላችሁት። ስለዚህ ምንድን ነው? አዎ እንደዛ ነው ያየ ነው አይደለ? yes the material that expand the most at high temperature also contracts the most at low temperature። ስለዚህ በጣም ሲጨምር ሙቀቱ የጨመረው ሲቀንስም ኤክስፓንድ ያደረገበት መጠንም በዛው ልክ ጨምሯል። ለምሳሌ ብናይ ሊድ ኮንትራክት significantly to 99.71 ሴንቲሜትር at negative 100 ዲግሪ ሴንቲግሬድ። እንግዲህ እንዳየነው ሊድ በኔጌቲቭ 100 ዲግሪ ሴንቲግሬድ በጣም በቀዘቀዘ ጊዜ 99.71 ሴንቲሜትር ደርሶ ነበር። ያ ማለት 0.29 ሴንቲሜትር ቀንሶ ነበር ማለት ነው። ሲጨምር ደግሞ 0.29 ሴንቲሜትር ጨምሮ እንደነበረ አይተናል ማለት ነው። ስለዚህ ይህን ምላሽ መስጠት እንችላለን። ሰባተኛ ጥያቄ compare the change in length of material at 100 degree centigrade in the table and write it in an increasing order። እንግዲህ ከትንሹ ወደ ትልቁ የጨመሩበትን ሬት አስቀምጡ ነው ያለን። መጀመሪያ ላይ ካልኩሌት አድርጌ ቴብሉን ስላሳየኋችሁ አሁን የነሱን ከትንሹ ጀምሬ ወደ ትልቁ ደረድርላችኋለሁ። እንደነገርኳችሁ ትንሹ ፓይሬክስ ግላስ ነበር። በከፍተኛ ሁኔታ ኤክስፓንድ ያደረገው ደግሞ ሊድ ነበር። ስለዚህ ከፓይሬክስ ጀምሮ እስከ ሊድ ያሉትን ስንደረድረው ይሄን ይመስላል። እንደምታዩት መጀመሪያ 100 ሴንቲሜትር ነበረ። ከዛ ሲሞቅ 100.03 ሴንቲሜትር ሆነ። ቼንጅ ሌንግዙ 0.03 ሴንቲሜትር ብቻ ነበረ። ከዛ ግላስን በምታዩበት ጊዜ ደግሞ ቼንጅ ሌንግዙ 0.09 ሴንቲሜትር ሆነ። ከዛ ስቲል ደግሞ ቼንጅ ሌንግዙ 0.11 ሴንቲሜትር፣ ከዛ ኮፐር ደግሞ 0.17 ሴንቲሜትር፣ ከዛ ደግሞ ብራስ 0.19 ሴንቲሜትር፣ ከዛ አሉሚኒየም 0.23 ሴንቲሜትር እና መጨረሻ ላይ ሊድ ደግሞ 0.29 ሴንቲሜትር ያክል ጨምረው ነበር ማለት ነው 100 ዲግሪ ሴንቲግሬድ ላይ ስናሞቃቸው። ስለዚህ በዚህ መልኩ ዝርዝራችሁ ማስቀመጥ ትችላላችሁ። ከዛ ስምንተኛው ጥያቄ ደግሞ እናንተን እንደ ኢንጂነር ኮንሲደር በማድረግ የሚጠይቃችሁ ጥያቄ ነው። a builder asks you to select a metal that does not vary with temperature። እንግዲህ አንድ ህንፃ የሚገነባ ሰው እናንተ ማቴሪያሎቹን ሰጀስት እንድታረጉት እንድትመርጡለት ጠየቃችሁ። ያ ማለት ከሙቀት ጋር አብሮ ብዙ ኤክስፓንድ የማያደርግ ወይም ደግሞ አጠቃላይ ስትራክቸሩን ጠብቆ መስራት የሚችል ሜታል ጠየቃችሁ፣ የብረት አስተኔ ጠየቃችሁ። which best metal do you recommend from the list? ስለዚህ አሁን ካቀረብናቸው ሊስቶች ውስጥ ለዛ ሰውዬ እናንተ አሳን ኢንጂነር ምን አይነት ሪኮመንዴሽን ወይም ደግሞ የትኛውን ብረት ትመርጡለታላችሁ ነው ያለው። የትኛውን ነው የምትመርጡለት? እንግዲህ ከብረቶቹ ከቀረቡት ብረቶች ውስጥ ካያችኋቸው እንግዲህ ሜታል ውስጥ ለምሳሌ አሉሚኒየም ነበረ፣ ሊድ ነበረ፣ ስቲል ነበረ አይደል? ከነዚህ ውስጥ እናንተ እንግዲህ ለስትራክቸር የትኛውን ትመርጡለታላችሁ? በትንሹ ኤክስፓንድ የሚያደርገው ማን ነው? ስቲል ነው። ስለዚህ ስቲል ነው ሪኮመንድ የምታደርጉት ማለት ነው። ሶ ምን ትሉታላችሁ? I would recommend steel as the best metal from the list ብላችሁ መመለስ ትችላላችሁ። Steel has relatively low thermal expansion compared to other metals like aluminum and lead። ስለዚህ ስቲል ትንሽ የሆነ የተርማል ኤክስፓንሽን ስላለው ከማንና ከማን ከአሉሚኒየም እና ከሊድ አንጻር ስላለው ስቲልን ሪከመንድ አደርጋለሁ ብላችሁ መስጠት ትችላላችሁ። making it more stable and reliable in structures that experiences temperature fluctuations። እንግዲህ ከፍተኛ የሆነ የቴምፕሬቸር ፍላክቹዌሽን ወይም ደግሞ የቴምፕሬቸር ቼንጅ የሚፈጠር ከሆነ የተሻለ የሚሆነው ብረትን ብትጠቀሙ ነው ብላችሁ ሪከመንድ ታደርጉታላችሁ ማለት ነው ሰውየው። እንግዲህ ይህንን ጥያቄ ወይም በተለይ ኤክሰርሳይዝ 7.1ቱን እንደዚህ በደንብ አብራርቼ እየሰጠኋችሁ ያለሁት እናንተ ከተርማል ኤክስፓንሽን ጋር ያለውን ዕውቀት በደንብ አድርጋችሁ እንድትረዱት ነው። በጣም ኢምፖርታንት የሆነ ነገር ስለሆነ ነው። ስለዚህ ሰፋ አድርጌ ነው እያቀረብኩላችሁ ያለሁት። አሁን ወደ ኤክሰርሳይዝ 7.1 ወይም ደግሞ ወደ 13ኛው ኤክሰርሳይዝ እንሄዳለን። 13ኛው ኤክሰርሳይዝ ምንድነው የሚለው? what happened to the change in length of the rod if the initial length of the rod is doubled? አሁን እያለን ያለው እንግዲህ መጀመሪያ ላይ ተጠቅመናት ፎርሙላ አለች አይደለ? እሷን ፎርሙላ እንድንጠቀም ነው። አንድ ማቴሪያል የነበረው ኦሪጂናል ሌንግዝ ላይ ያ ሌንግዝ ደብል ቢሆን ኖሮ ምን ያክል የኤክስፓንሽን ሌንግዝ ወይም ደግሞ ምን ያክል ሌንግዝን ይጨምራል ነው እያለን ያለው።
ከዛ በፊት እንግዲህ እያቀረብኩበት ያለው መንገድ ከተመቻችሁ ላይክ እና ሼር ማድረጋችሁን እንዳትረሱ። ሐሳብ አስተያየት ካላችሁ ደግሞ ብትሰጡኝ ደስ ይለኛል። አሁን እንግዲህ መጀመሪያ ለምሳሌ ኤል ኖት ወይም ደግሞ ኦሪጂናል የነበረው ሌንግዝ 1 ሜትር ቢሆንና በኋላ ላይ ይሄ ማቴሪያል ግን 2 ሜትር ቢሆን ኖሮ የሚኖረው ቼንጅ ሌንግዝ ምን አይነት ይሆናል? ያ ማለት ደብል ነው የሚጨምረው ወይስ እንዳለ ነው የሚቀጥለው ወይስ ምን አይነት ኢፌክት አለው የሚለው ነገር ተጠይቃችሁት። ኢትስ ቬሪ ሲምፕል። ስለዚህ ለእናንተ አሁን ይሄ በጣም ቀላል ነው የሚሆነው። አሁን እንግዲህ ቼንጅ ሌንግዝ ማለት ምንድነው ብለናል? ፎርሙላው አልፋ ታይምስ ኤል ኖት ታይምስ ቼንጅ ኢን ቴምፕሬቸር ነው ብለናል አይደለ? በዚህ ጊዜ እንግዲህ ለምሳሌ ሌንግዙ 1 ሜትር ነው ብለን እናስቀምጥና አልፋው ተመሳሳይ ነው፣ ምክንያቱም ራሱ ነው ማቴሪያል ታይፕ ውስጥ ካልተቀየረ ድረስ አልፋ አይቀየርም። ቴምፕሬቸሩም በተመሳሳይ ቴምፕሬቸር ቼንጅ ውስጥ ነው የሚሆነው። ስለዚህ እኛ እንድንቀይር የተፈለግነው ኤል ኖትን ብቻ ነው። ስለዚህ ኤል ኖትን ብቻ ነው የምንቀይረው። ስለዚህ አልፋና ቼንጅ ኢን ቲ ተመሳሳይ ይሆናል። ኤል ኖት ደግሞ በዚህ ጊዜ 1 ሜትር ከሆነ 1 ነው። ስለዚህ ምንም ለውጥ ስለማያመጣ 1 ብቻ ብዬ አስቀምጠዋለሁ። ከዛ አሁን ለምሳሌ ሌንግዙ ደብል ቢሆን ኖሮ ያ ማለት 2 ሜትር ቢሆን ማለት ነው። ስለዚህ ቼንጅ ኢን ኤልን ስሰራ አልፋ ታይምስ በኤል ኖት ቦታውን 2 ትገባለች። ቼንጅ ቲ ተመሳሳይ ነው። ስለዚህ 2 አልፋ ታይምስ ቼንጅ ኤን ሆነ። ስለዚህ አልፋ ታይምስ ቼንጅ ኢን ቴምፕሬቸር የሚለው ከመጀመሪያው ጋር ተመሳሳይ ነው። ምኑ ብቻ ነው የሚቀየረው? 2። ስለዚህ ምን ሆነ ማለት ነው? the change in length will be also double። ቼንጅ ኢን ሌንግዙ ትልቅ ሆኖ ቢሆን ኖሮ ልክ በዛ በጨመረበት ማግኒቲዩድ ልክ ቼንጅ ኢን ኤሉም አብሮ ይጨምራል። ስለዚህ ኦሪጂናል የነበረው ሌንግዝ 100 ሜትር ቢሆንና ኦሪጂናል ሌንግዙ ደግሞ 200 ሜትር ቢሆን ቼንጅ ኢን ኤል ራሱ በዛው ልክ ደብል ሆኖ ይቀጥላል። ስለዚህ ኤል ኖት በጨመረበት መጠን ልክ ቼንጅ ኢን ኤል አብሮ በዛው ልክ ይጨምራል የሚለው ነገር የሚያሳየን ነው። ስለዚህ ቬሪ ሲምፕል ነው። ሁለተኛው ጥያቄ that the coefficients of linear expansion depend on the nature of material አለ። አሁን እንግዲህ እስካሁን ድረስ ስንሰራ የነበረውን ጥያቄ ጠየቀን ማለት ነው። እንግዲህ ተርማል ኤክስፓንሽን በማቴሪያል ዲፔንድ ይሆናል ወይ ነው ያለን አይደል? መልሳችሁ ምንድነው የሚሆነው? የስ እንዴ አየን እኮ የተለያዩ ማቴሪያሎች እኮ የተለያየ የተርማል ኤክስፓንሽን ፋክተር እንዳላቸው አየን። የስ ብለን ነው የምንመልሰው። የስ the coefficients of linear expansion alpha depend on the natures of the material ብላችሁ ትመልሱለታላችሁ። ከዛስ different materials have different atomic structures። እንግዲህ ሁሉም ማቴሪያሎች የራሳቸው የሆነ አቶሚክ ስትራክቸር አላቸው and bonding strength። ከዛ ደግሞ አተሞቻቸው ወይም ሞለኪውላቸው እርስ በራሳቸው የተያያዙበት ቦንድ ወይም ደግሞ እርስ በራሳቸው የሚያያዙበት ሁኔታ ራሱ ይለያያል፣ ጥንካሬው ይለያያል። which influences how much they expand when heated። ስለዚህ የእነዚህ ነገሮች መለያየት ደግሞ ስታሞቁት የሚሄደውን መጠን ይወስነዋል ማለት ነው። ስለዚህ ውስጥ ላይ ያለው ኬሚስትሪ ይሄን ይመስላል ብላችሁ ማሳየት ትችላላችሁ። ሶስተኛው ጥያቄ ደግሞ ምንድነው የሚለን? a bimetallic strip is made from 2 thin strips of metal that have different coefficients of linear expansion። እንግዲህ ባይሜታሊክ ስትሪፕ የምንለው ባይሜታሊክ ማለት ሁለት ከተለያዩ ማቴሪያሎች የተሰራ ኦብጀክት በሉት። ስለዚህ ሁለት የተለያየ ተርማል ኮኤፊሽንት ካላቸው የተሰራ አንድ ስትሪፕ ወይም ደግሞ አንድ ኦብጀክት ቢኖረን የተሰራው ከብራስ ቢሆንና የብራስ ደግሞ እንደሚታወቀው ተርማል ኮኤፊሽንቱ 1.9 ታይምስ 10 ደረዝ -5 ወይም ደግሞ 19 ሲባዛ 10 the power of -6 per degree centigrade ነው። ሌላኛው የተሰራበት ደግሞ ከስቲል ነው። ስለዚህ ከብራስና ከስቲል ነው። የስቲሉ ደግሞ 12 ታይምስ 10 the power of -6 ነው። ያ ማለት አነስ ያለ ነው ማለት ነው። ተርማል ኤክስፓንሽኑ አር ሰሌክትድ። ስለዚህ ከነዚህ ከሁለቱ ነው ማለት ነው ያ ስትሪፕ የተሰራው። the two pieces are welded together። ከዛ ሁለቱን ፒሶች አንድ ላይ ነው ዌልድ ያደረግናቸው። ከዛ ምንድነው የሚለን? what happens when the bimetallic strip is heated። ስለዚህ ይህንን ባይሜታሊክ ስትሪፕ እያሞቃችሁት ብትሄዱ ምን ይፈጠራል ነው የሚላችሁ። አሁን ሁለቱም በተመሳሳይ ሁኔታ ኤክስፓንድ የሚያደርግ ይመስላችኋል? አያደርግም አይደለ? አንዱ በፍጥነት ኤክስፓንድ ያደርጋል። በፍጥነት ኤክስፓንድ ሲያደርግ ምን ያደርጋል ማለት ነው? ሰፊ ርቀት ይሸፍናል። ከዛ በትንሹ ኤክስፓንድ የሚያደርገው ደግሞ ወደ ውስጥ ይጎብጣል። በትልቁ ኤክስፓንድ የሚያደርገው ደግሞ በላይ በኩል ይጎብጣል ማለት ነው። ወይም ደግሞ ከውጭኛው በኩል ሌንግዙ እየጨመረ ይሄዳል፣ ሰርፌሱ እየጨመረ ይሄዳል። እንደሚታወቀው እንግዲህ ከውጭ በኩል አበጥ ያለ ነገር ሲሆን የሱ ርቀቱ ወይም ደግሞ ሌንግዙ ዙሪያውን ያለው ሰርከምፈረንሱን ብታዩት እየጨመረ ይመጣል። ውስጥ ያለችው ደግሞ በትንሹ ነው ኤክስፓንድ የምታደርገው ማለት ነው። ስለዚህ when the bimetallic strip is heated the two metals will expand but at different rates because of their different coefficients of linear expansion ብለን እናስቀምጣለን።
ማቴሪያሉን በምናሞቅበት ጊዜ yes ሁለቱም ኤክስፓንድ ያደርጋሉ። ኤክስፓንድ ሬታቸው ግን ምንድነው? የተለያየ ነው። ምክንያቱም አንዱ ኮኤፊሽንቱ ትልቅ ነው፣ አንደኛው ደግሞ ትንሽ ነው። የተለያየ ኤክስፓንዲንግ ሬት አላቸው ነው የሚለን። then ብራሱ ምን ያደርጋል? እንግዲህ ሃየር ተርማል ኮኤፊሽንት ኦፍ ኤክስፓንሽን ወይም ደግሞ ሃየር አልፋ ስላለው will expand more than steel ከስቲሉ የበለጠ ኤክስፓንድ ያደርጋል። this difference in expansion causes the bimetallic strip to bend or curve አያችሁት? ስለዚህ ቤንድ እንዲያደርግ ወይም ደግሞ ከርቭ እንዲሰራ ያደርገዋል። with the brass side on the outside of the curve አሁን እንግዲህ ብራሱ ምንድነው የሚያደርገው? እንደነገርኳችሁ የበለጠ ስለሆነ ከርቭ የሚያደርገው በላይ በኩል ይሆናል። ስቲል ደግሞ ምን ይሆናል ማለት ነው? በውስጥ በኩል ይሆናል። ምክንያቱም በላይ በኩል ያለው በፍጥነት ይሄድና ቤንድ ያደርጋል፣ ረጅም ርቀት መጓዝ ስላለበት። ስቲሉ ደግሞ በውስጥ በኩል ትሆናለች ማለት ነው። ስለዚህ ስቲሏ በውስጥ በኩል ትቀመጣለች፣ ብራሱ ደግሞ በላይ በኩል ሰፋ ብሎ ተንሰራፍቶ ይቀመጣል። ስቲሏ ደግሞ በውስጥ በኩል እንደምታዩት ተጨማዳ ትቀመጣለች ማለት ነው። አነስ ነው የምትለው ማለት ነው። ከዛ ደግሞ ቢ ምንድነው የሚለን? what happens when the bimetallic strip is cooled አሁን ደግሞ ብናቀዘቅዘውስ ምንድነው የሚሆነው ይለናል። ስናቀዘቅዘው ደግሞ ተቃራኒውን ሀፕን የሚያደርገው። ስለዚህ ብራሱ በፍጥነት ስለሚቀዘቅዝ ወደ ውስጥ ተጨማዶ ይቀመጣል፣ ስቲሉ ደግሞ በላይ በኩል ሆና ማለት ነው እንጂ ሁለቱም ይቀዘቅዛሉ። ሁለቱም ሲቀዘቅዙ ደግሞ እያጠሩ ይሄዳሉ ወይም ደግሞ ኮንትራክት ያደርጋሉ። ስለዚህ when the bimetallic strip is cooled both metals contract but again at different rates ብላችሁ መመለስ መቻል ይኖርባችኋል። ስለዚህ brass will contract more than steel this because the strip to bend in the outside direction ስለዚህ በዚህ ጊዜ ደግሞ በአውትሳይድ ዳይሬክሽን ኮንትራክት ያደርጋል with a brass on the insides of the curve and steel on the outside ስለዚህ በዚህ ጊዜ ብራሱ በውስጥ በኩል ትሆናለች፣ ስቲሉ ደግሞ በውጭ በኩል ይሆናል ማለት ነው። ስለዚህ በዚህ መልኩ ኤክስፓንድ እና ኮንትራክት ያደርጋሉ ማለት ነው። ስለዚህ ሁለት የተለያዩ ማቴሪያሎችን አንድ ላይ አድርጋችሁ በይዳችሁ አስቀምጣችሁ ሙቀት ላይ በምትጨምሩበት ጊዜ ወይም ለሙቀት በምታጋልጡበት ጊዜ አንዱ ወደ አንዱ ቤንድ ማድረጉ የማይቀር ነው ማለት ነው። ስለዚህ እናንተ ዲዛይን ስታደርጉ የተለያየ ነገሮችን በምትሰሩበት ሰዓት በደንብ ጥንቃቄ ማድረግ ይኖርባችኋል። አንዳንድ ጊዜ ግን ፐርፐስፉሊ እንሰራቸዋለን፣ አስበን ዲዛይን እናደርጋቸዋለን እንደዚህ አይነት ነገሮችን። ይህም ወደ ሲ ይወስደናል። ሲ ምንድነው የሚለን? ዲስከስ ሳም ቴክኖሎጂካል አፕሊኬሽንስ ኦፍ ባይሜታሊክ ስትሪፕስ። ስለዚህ እንደዚህ አይነት ባይሜታሊክ ወይም ደግሞ በሁለትና ከዛ በላይ ያሉ ማቴሪያሎች አንድ ላይ በማጣበቅ ወይም ደግሞ በመስራት የምንጠቀምባቸውን አንዳንድ ቴክኖሎጂዎችን ንገሩን ይላል። ስለዚህ ፐርፐዝፉሊ ወይንም አስበን ዲዛይን ስናደርጋቸው ይጠቅሙናል። የመጀመሪያው ቴርሞስታትስ ነው። ቴርሞስታት ለምንድነው የሚጠቅመን? ባይሜታሊክ ስትሪፕስ አር ዩዝድ ኢን ቴርሞስታትስ ቱ ኮንትሮል ሂቲንግ ኤንድ ኩሊንግ ሲስተም። የተለያዩ ኦብጀክቶችን ሙቀታቸውንና ቅዝቃዜያቸውን ኮንትሮል ለማድረግ በምንፈልግበት ጊዜ እንደ ኮንትሮለር ያ ማለት ለማጥፋትና ለመዝጋት ይጠቅመናል ማለት ነው። ስለዚህ ለእንደዚህ አይነት ነገር ይጠቅመናል። ሁለተኛ ደግሞ ባይሜታሊክ ስትሪፕስ አር ኦልሶ ዩዝድ ኢን ሳም ቴርሞሜትርስ፣ ለቴርሞሜትር መስሪያም ያገለግሉናል። ቱ ሜጀር ቴምፕሬቸር ቼንጅ። ስለዚህ ቴምፕሬቸር ቼንጅን ወይም ደግሞ የሙቀት ለውጥን ለማወቅ ወይም ደግሞ ለመለየት በምንፈልግበት ጊዜ ያገለግሉናል ማለት ነው። ስለዚህ ቴርሞሜትር ለመስራት ያገለግሉናል ብለን ማስቀመጥ እንችላለን። ከፈለጋችሁ ደግሞ ተርማል ስዊችስ የሙቀት ማብሪያ ማጥፊያ ልትሰሩ ትችላላችሁ። ልክ የአምፖል ማብሪያ ማጥፊያ እንዳለ ሁሉ የሙቀት ማብሪያ ማጥፊያም ልትሰሩበት ትችላላችሁ። ለምሳሌ ስቶቭ ሰርታችሁ የሚፈለገው መጠን ሙቀት በሚደርስበት ሰዓት ስዊቹን ያጠፋዋል። ከዛ ደግሞ መጠን ሙቀቱ እየቀነሰ ሲመጣ ልክ ለማሞቅ ሲፈልግ ደግሞ ልክ ሲቀዘቅዝ ደግሞ ሄዶ ስዊቹን እንዲበራ ያደርገዋል ማለት ነው። ስለዚህ ለስዊችነት እንጠቀምበታለን። ይህንን ስቶቭ ላይ ታችሁ ከሆነ ልክ እንደዚህ የሚያደርጉ ስቶቮች አሉ። ከፍ ሲል ሙቀቱ ይጠፋል ስቶቭ። ከዛ በኋላ ልክ የነበረው ግለት እየቀነሰ ሲመጣ ደግሞ ድጋሚ ያበራዋል ማለት ነው። the switches are used in household applications like oven, iron and ቶስተርስ ይለናል። ስለዚህ ቤታችን ውስጥ የምንጠቀምበትን ኦቨን የምንለውን የማሞቂያ መሳሪያ ወይም ደግሞ አይረን ወይም የልብስ መተኮሻ ልንጠቀምበት እንችላለን። ከዛ ደግሞ ቶስተርስ ወይም ደግሞ ለተለያዩ መጥበሻዎች ልንጠቀምበት እንችላለን ማለት ነው። ስለዚህ ብዙ ጥቅሞች አሏቸው። አሁን ደግሞ ኤክሰርሳይዝ 7.1 ወይም ደግሞ 14ኛውን ጥያቄ እንስራ። ምንድነው የሚለን? An interesting example of linear expansion occurs when there is a hole in a piece of solid materials. እንግዲህ የሊኒየር ኤክስፓንሽንን በጣም የሚገርም ነገር የሚያደርገው ምንድነው? ለምሳሌ አንድ ሶሊድ ማቴሪያልስ ላይ ክብ የሆነ ሆል ነገር ቢኖር ወይም ደግሞ ክፍተት ቢኖር ይለናል። We know that the material itself expands when heated.
እንደሚታወቀው እንግዲህ ማቴሪያሎች በሚሞቁበት ጊዜ እየተስፋፉ እንደሚሄዱ እናውቃለን አለ። ከዛስ what about the hole የቀዳዳውስ ነገር እንዴት ነው? does it expand contract or remain the same? እንግዲህ አስቡት እንደዚህ አይነት ኦብጀክት ሶሊድ ኦብጀክት ቢኖረንና ውስጡ እንደዚህ አይነት ቀዳዳ ቢኖረው ለምሳሌ ክብ የሆነ ቀዳዳ ቢኖረው ይህንን ኦብጀክት እያሞቅነው ስንሄድ ይሄ ቀዳዳ ኤክስፓንድ ያደርጋል ወይስ እየሰፋ ይሄዳል ቀዳዳው ወይስ ደግሞ ኮንትራክት ያደርጋል ወይስ እየተሰበሰበ ይመጣል ወይስ ደግሞ ቀዳዳው እንዳለ ይቀጥላል? ምንም ይሆን ይመስላችኋል? ይሄ በጣም ኢንተረስቲንግ ነገር ነው። አሁን እንግዲህ እንደዚህ ነገሮች ሀፕን ሲያደርጉ በደንብ የማቴሪያል ፕሮፐርቲውን ማወቅ ይኖርባችኋል ማለት ነው። ስለዚህ ምንም ይሆን ይመስላችኋል? ስለዚህ እንየው። አሁን እንግዲህ እንደዚህ እንደምታዩት እያሞቅ ነው በምንሄድበት ጊዜ ማቴሪያሉን እዩት። ምን እየሆነ ነው የሚሄደው? ቀዳዳውም አብሮ እየሰፋ ነው የሚሄደው። ስለዚህ when you hit a material with a hole the hole expands along with the rest of the material ስለዚህ እንደ ሌሎች ማቴሪያሎች አብሮ እየሰፋ ነው የሚሄደው። this happens because thermal expansion affects the entire structure uniformly ስለዚህ ሁሉንም ስትራክቸር ዩኒፎርምሊ ወይም ደግሞ ወጥ በሆነ መልኩ ነው አፌክት የሚያደርገው። ስለዚህ በዚህ ሁኔታ አብሮ እየሰፋ ይሄዳል ማለት ነው። ስለዚህ ይሄንን ብላችሁ መመለስ ይኖርባችኋል። አሁን ይችን ኤግዛምፕል እንስራና የዛሬውን ቪዲዮ እንጨርሳለን። 2 ኤግዛምፕሎች ናቸው የሚቀሩን። ከዛ በፊት ግን ቪዲዮውን ከወደዳችሁትና ጥቅም ካገኛችሁበት ሼር እና ላይክ አድርጉ። እሱን ደግሞ ብታሳውቁን ደስ ይለናል። ምክንያቱም እናንተ ምን ያክል እንደተለወጣችሁ ማየታችን ለኛ ትልቅ ነገር ነው። የበለጠ እንድንሰራ የበለጠ ጥራት ያለው ከዚህም ደግሞ ከፍ ያሉ ግሬዶችና የተለያዩ ቦታዎች ላይ በደንብ አድርገን እንድንሰራ ስለሚያግዘን ያላችሁን ያገኛችሁትን ነገር ሁል ጊዜም ቢሆን አስተያየታችሁን ንገሩን። በጥሩ ሁኔታ ሲሰማችሁም ወይም ቅር የሚላችሁም ነገር ካለ ወይም ደግሞ ይሄን ብትጨምሩ ይሄን ብትቀንሱ እዚህ ላይ ደግሞ የበለጠ በሰሩን የምትሏቸው ነገሮች ካሉ ብትጠይቁን ደስ ይለናል። እንግዲህ ወደ ኤግዛምፕል 7.5 እንሄዳለን። የመጀመሪያው ኤግዛምፕል 7.5 የሚለን a tin rod of gold has a length of 1.5 times 10 to the power of -1 meter at a temperature of 27 degrees centigrade. The rod falls into a sink of hot water whose temperature is 49 degrees centigrade. What is the change in the length of gold rod? እንግዲህ አንድ ከጎልድ የተሰራ ሮድ ወይም ደግሞ ዘንግ ነገር አለ። ርዝመቱም 1.5 times 10 to the power of -1 ነው። ያ ማለት 0.15 ሜትር የሚረዝም ወይም 15 ሴንቲሜትር የሚረዝም ርዝማኔ የነበረው መጀመሪያ ላይ 27 ዲግሪ ሴንቲግሬድ ላይ ያለ በኋላ ግን 49 ዲግሪ ሴንቲግሬድ የሚሞቅ ውሃ ውስጥ ጨመርንና አቆየ ነው። ከዛ በኋላ ልክ እዚህ ጋር ከጨመርነው በኋላ የሚኖረው የቼንጅ ኢን ሌንግዝ ምን ያክል ነው እያለን ያለው። ስለዚህ ምን ያክል ሌንግዝ ቼንጅ ይፈጥራል ነው እያለን ያለው። ስለዚህ አሁን ለእናንተ በጣም ቀላል ነው። ምክንያቱም ኦልሬዲ ቴምፕሬቸር ቼንጁ ማግኘት ትችላላችሁ። ኢኒሻል ሌንግዙ ተሰጥቷችኋል። ስለዚህ መጨረሻ ላይ እንግዲህ ቼንጅ ኢን ኤል ለማወቅ በምትፈልጉበት ጊዜ ምን እንደምናደርግ እናውቃለን ማለት ነው። ስለዚህ መጀመሪያ ጊቭ እናወጣለን። ኤል ኖት ወይም ኢኒሻል ሌንግዙ 1.5 times 10 to the power of -1 ሜትር ነው። ከዛ ኢኒሻል ቴምፕሬቸር ወይም ቲ ኖት 27 ዲግሪ ሴንቲግሬድ ነበረ። ቲኤፍ ወይም ፋይናል ቴምፕሬቸሩ 49 ዲግሪ ሴንቲግሬድ ነበረ። የተጠየቅነው ደግሞ ቼንጅ ኢን ኤል ምን ያክል ነው የተባልነው። እዚህ ጋር እንግዲህ ሶሉሽናችን በምንሰራበት ጊዜ ቼንጅ ኢን ኤል ማለት አልፋ ታይምስ ኤል ኖት ታይምስ ቼንጅ ኢን ቲ ነው። ስለዚህ አልፋ ስለሚያስፈልገኝ አልፋን ማወቅ አለብኝ ቴብል ላይ ሄጄ። አልፋ ደግሞ ከየት ነው የማገኘው? ከማቴሪያሉ። ማቴሪያሉ ምንድነው? ጎልድ ነው። ስለዚህ ቴብል ላይ ሄዳችሁ ብታነቡት የጎልድ አልፋ ቫሉ ወይም ደግሞ ሊኒየር ኤክስፓንሽን ቫልዩ 1.4 ታይምስ 10 to the power of -5 per ዲግሪ ሴንቲግሬድ ነው። ይሄ እንግዲህ በቀጥታ አይደለም የተሰጠን ጎልድ ተብሎ ሲሰጠኝ እዛ ላይ ሄጄ ቴብሉን ማንበብ ይኖርብኛል። ካልሆነ ግን ጥያቄ ላይ የምትጠየቁ ከሆነ ወይም ፈተና ላይ ከሆነ ደግሞ ይሰጣችኋል ማለት ነው። ከዛ በኋላ ይሄንን ካደረግን በኋላ አሁን ቀላል ነው። አሁን ከዚህ ውስጥ እንግዲህ ቼንጅ ኢን ቲን መፈለግ ነው መጀመሪያ ስራችን። ቼንጅ ኢን ቲ ማለት ምን ማለት ነው? ፋይናል እና ኢኒሻል ቴምፕሬቸሩን ማቀናነስ ነው። ስለዚህ 49 ላይ 27 ስትቀንሱ 22 ዲግሪ ሴንቲግሬድ ይሆናል። ከዛ በኋላ ምንድነው ማድረግ ማለት ነው? ቀጥታ ፎርሙላው ላይ ሰብስቲት ማድረግ ነው። ስለዚህ አልፋ 1.4 ታይምስ 10 to the power of -5 1 over ዲግሪ ሴንቲግሬድ አደርጋለሁ ታይምስ ሌንግዝ ኤል ኖት ወይም ኢኒሻል ሌንግዝ ደግሞ 1.5 ታይምስ 10 to the power of -1 ሜትር ነው ታይምስ ቼንጅ ኢን ቲ ደግሞ 22 ዲግሪ ሴንቲግሬድ ነው። ዲግሪ ሴንቲግሬድ በዲግሪ ሴንቲግሬድ ጠፋልን። ከዛ በሜትር ዩኒት መጣለን። ከዛ በኋላ 1.4 ሲባዛ 1.5 ሲባዛ 22 እናደርጋለን። ከዛ 10 to the power of -5 ታይምስ 10 to the power of -1 ደግሞ
10 the power of -6 ይሆናል። ምክንያቱም -5 እና -1ን መደመር ነው የሚሆነው። ስለዚህ 10 the power of -6 መጣ። ከዛ ይሄንን በምትቀይሩበት ጊዜ የምታገኙት 4.62 ታይምስ 10 the power of -5 ይመጣል። ወይም ደግሞ 46.2 ታይምስ 10 the power of -6 ነበረ። ያው ወደ 10ዮሽ ቀይረን ስንሰራው ደግሞ 4.62 ታይምስ 10 the power of -5 ሜትር ይሆናል ማለት ነው። መልሱ ይሄን ያክል ቼንጅ ፈጥሯል ብለን ማስቀመጥ እንችላለን። ሌላኛው ደግሞ ኤግዛምፕል 7.6 ን the initial length of a brass rod is 50 cm at a temperature of 25 degree centigrade። እንግዲህ ከአንድ ከብራስ የተሰራ አንድ ዘንግ ኢኒሻል የነበረው ሌንግዝ 50 ሴንቲሜትር ነበረ። ምን ላይ 25 ዲግሪ ሴንቲግሬድ ላይ እያለ what will be the final length when it is heated to a temperature of 70 ዲግሪ ሴንቲግሬድ። ስለዚህ 70 ዲግሪ ሴንቲግሬድ ካሞቅ ነው በኋላ ሌንግዙ ምን ያክል ይሆናል ነው። አሁን ይሄ ቼንጅ ኢን ኤል አይደለም የተጠየቀው፣ ፋይናል ሌንግዝ ነው የተጠየቃችሁት፣ ሙሉ ሌንግዝ ነው የተጠየቃችሁት። ስለዚህ ቼንጅ ኢን ኤልን ካገኘን በኋላ ከኢኒሻል ሌንግዙ ጋር መደመር ይኖርባችኋል። እንደዚህ አይነት ነገሮች ላይ ጥንቃቄ ማድረግ ያስፈልጋል። ስለዚህ ጊቭን እናወጣለን። ኤል ኖት 50 ሴንቲሜትር ነው፣ ወይም ወደ ሜትር ብንቀይረው 0.5 ሜትር ይሆናል። ያ ማለት ለመቶ እናካፍለዋለን። ከዛ ኢኒሻል ቴምፕሬቸር 25 ዲግሪ ሴንቲግሬድ ነው። ፋይናል ቴምፕሬቸር 70 ዲግሪ ሴንቲግሬድ ነው። አልፋ ብራስ ስለሆነ አሁን ቴብል ላይ ሄዳችሁ ብታነቡት 1.9 ታይምስ 10 the power of -5 ይሆናል። ያ ማለት ፐር ዲግሪ ሴንቲግሬድ ነው። ከዛ ሪኳየርድ ኤል ፋይናል ምን ያክል ነው ብለን እናስቀምጣለን። ሶሉሽን ላይ እንግዲህ መጀመሪያ ቼንጅ ኢን ኤል እንሰራለን። ቼንጅ ኢን ኤል ለመስራት ደግሞ አልፋ ታይምስ ኤል ኖት ታይምስ ቼንጅ ኢን ቲ ነው የምናደርገው። ቼንጅ ኢን ቴምፕሬቸሩን ኢቫሉዌት ስናደርግ 70 ላይ 25 ዲግሪ ሴንቲግሬድ እንቀንሳለን። ስለዚህ 70 ላይ 25 ዲግሪ ሴንቲግሬድ በምትቀንሱበት ሰዓት ደግሞ የምታገኙት 45 ይሆናል ማለት ነው። ከዛ በኋላ ቀጥታ ፎርሙላዎቹ ጋር ማስገባት ነው የሚሆነው። ስለዚህ ቼንጅ ኢን ኤልን ስንሰራ አልፋ 1.9 ታይምስ 10 the power of -5 እናደርጋለን ፐር ዲግሪ ሴንቲግሬድ ታይምስ ቼንጅ ኢን ኤል 0.5 ሜትር ከዛ ቼንጅ ኢን ቲ 45 ዲግሪ ሴንቲግሬድ ብለን እናስቀምጣለን። ከዛ በኋላ 1.9ን 0.5ን እና 45ን አንድ ላይ እናባዛለን። ከዛ በኋላ ታይምስ 10 the power of 5 ብለን እናስቀምጣለን። ዲግሪ ሴንቲግሬድ በዲግሪ ሴንቲግሬድ ስለጠፋ የሚቀረን ዩኒት በሜትር ነው። እንደሚታወቀው ደግሞ ቼንጅ ኢን ኤል በሜትር ነው የምንለካው ማለት ነው። ከዛ ይህንን በምታባዙበት ጊዜ የምታገኙት ወደ 43 ታይምስ 10 the power of -5 ሜትር ወይም ደግሞ 0.043 ታይምስ 10 the power of -2 ሜትር ይሆናል። ይህንን እንግዲህ ወደ ሴንቲሜትር በምትቀይሩበት ጊዜ በመቶ ታባዙታላችሁ። ያ ማለት 0.043 ሴንቲሜትር ይመጣል። እንግዲህ 0.043 ሴንቲሜትር ቼንጅ ኢን ኤል ነበረው። ስለዚህ ፋይናል ሌንግዙን ማግኘት በምንፈልግበት ጊዜ ከኢኒሻል ሌንግዙ ላይ ይህንን እንደምራለን ማለት ነው። ምክንያቱም ቼንጅ ኢን ኤል ማለት ፋይናል ሌንግዝ ማይነስ ኢኒሻል ሌንግዝ ነበረ። ስለዚህ ፋይናል ሌንግዝ ማለት ቼንጅ ኢን ኤል ፕላስ ኤል ኖት ይሆናል። ስለዚህ ከነበረው ላይ ተጨማሪ ያገኛትን እንደምርለታለን ማለት ነው። ስለዚህ 0.043 ሴንቲሜትር ሲደመር 50 ሴንቲሜትር ብለን እናስቀምጣለን። ከዛ ሁለቱን በምትደምሩበት ጊዜ የምታገኙት 50.043 ሴንቲሜትር ይሆናል ማለት ነው። ስለዚህ በዚህ መልኩ ካልኩሌት ማድረግ እንችላለን። እንግዲህ ለዛሬ ያቀረብኩላችሁ ቪዲዮ ይህንን ይመስላል። ሰፋ ያለና የተብራራ ቪዲዮ ነው የነበረው። እንግዲህ ሳቋማ ላይ እንደዚህ አይነት በጥሩ ሁኔታ ተብራርተው የተሰሩ ቪዲዮዎችን ታገኛላችሁ። ሁልጊዜም ቴሌግራምን፣ ዩቲዩብን እና ዌብሳይታችን ላይ ጆይን አድርጋችሁ ሰብስክራይብ አድርጋችሁ ከኛ ጋር መቀጠላችሁን እንዳትረሱ። በሌላ ቪዲዮ እስከማገኛችሁ ድረስ ሰላም ቆዩኝ።